ልታስቡልኝ ለኔም ለሃይሚም እንደ ጓደኛ ልታስቡ ትችላላችሁ አውቃለሁ። አዎ ሁሉም ሰው ሊያስብ ይችላል። ለሃይሚና ለብሩክ ግን ማንም ሰው ቢያስብ ከዚህ በኋላ የማስበው ነገር አንድ ነገር አለ። በሃይሚና በብሩክ መሃል ማንም ሰው መግባት የለበትም ብዬ አስባለሁ የጨረቃ ቤተሰቦች። ምክንያቱም ሃይሚና ብሩክ መሃል ላይ ሁሌም እንደምናየው ከሆነ አንድ ሰው ሶስተኛ ሰው ወገን ሲገባ ነገሩ ይበጠበጣል። ጓደኞቹ ደግሞ የሚያደርጉትን ነገር አያውቁም። በይዘወይ ሁሉም ሰው በደመ ነፍስ ነው የሚመሩ የጨረቃ ቤተሰቦች። ይሄ ነገር ደግሞ ለሃይሚና ለብሩክ ጠንቅ ነው የሚያመጣው። በቃ ሁሌም የሆነ መዘዝ ይዞ ይመጣባቸዋል። ስለዚህ ይሄ ከሚሆን እኔ የማስበው ሰዎች ምንድነው ሃይሚና ብሩክ መሃል ሰው መግባት የለበትም። እስቲ በእኔ ሀሳብ ሰዎች ካላችሁ ሀሳባችሁን ኮሜንት ላይ ጻፉልኝ። ምክንያቱም ሰው በገባ ቁጥር ሃይሚና ብሩክ ይጣላሉ ማለት ነው። ሁሌ እረዳችኋለሁ እንደምወዳችሁም ስለምታውቁ ነው እንዲህ የምታደርጉት አይደል? ባይ ዘ ወይ ጓደኝነት ሌላ ነው፣ ፍቅር ሌላ ነው። እኔ አንድ ነገር አምናለሁ። አዎ ጓደኞችን ጥላ አይደለም ብሩኬ፣ ወደዳቸው፣ ቅረባቸው። ግን ደግሞ ገደብ ባውንደሪ ያስፈልጋቸዋል። በቃ ሃይሚና ብሩክ መሃል ላይ ፍቅር ውስጥ የጓደኛ እጅ መግባት የለበትም ማንም ሰው። አሁን እስካሁን ብሩኬ እያጠነጠንና የሆነ እየከነከነ ያለው ምንድነው? ያኔ አሰን ሃይሚን ይዞ አዲስ አበባ ሊመጣ ስለነበረ ያ ነገር ከንክኖታል። ስለዚህ አሁንም ቢሆን ይሄ ከነከነክና ምንድነው? ባውንደሪ ሳያረክበት ነው አይደለ? ስለዚህ አሁን ከዚህ በኋላም በጓደኞቹ መካከል ገደብ አድርግበት። ጓደኝነት ጓደኝነት ነው፣ ወንድምነት ወንድምነት ነው። ግን የሃይሚና የብሩኬ ፍቅር ግን ይለየ ብቻ ነው ብዬ አስባለሁ። ስለዚህ ይሄን ገደብ ካረክ ማንም ያንተን ገደብ አልፎ ሊመጣ አይችልም። በሃይሚና በብሩኬ ፍቅር መሃል ሌላ ሰው ሶስተኛ ሰው ወገን እንዲገባ አልፈልግም። እኔ ከዚህ በኋላ የምፈልገው ምንድነው? ሰላም፣ ፍቅር እና ሁለቱ ብቻ የሚሰሩትን ቪዲዮ ማየት ነው እንጂ ሶስተኛ ሰው ወገን ከመጡ ይሄ ነገር ጥሩ ነው ብዬ አላስብም። ቤተሰቦቼ ባውንደሪ ሊኖራችሁ ይገባል። የሆነ ነገር ልትወስኑ ልታደርጉ ስትል ሁላችሁ መናገር አለባችሁ። ሁሉም ባይዘዌ ሁሉም ማን ነው? አሁን ሁሉም የብሩኬ ጓደኞች እንደ ሕፃን ልጅ እየሆኑ ነው። ሰው መደብደብ፣ ሰው ምናምን፣ ይሄ ነገር ልክ ነው ቤተሰቦቼ? እስቲ ግን ስታስቡት ይሄ መዘዝ የማን ነው? ምንም ያክል ለብሩኬ ያስበው ቢሆን ግን ምንም እርምጃቸውን ግን በማሰብና በማንጠናጠን አይሄዱም። ፈረንጅ ነው መሰላችሁ 10 ጊዜ ለካ 1 ጊዜ ቁረጥ። እነሱ ግን ያ የለም እንደ ሕፃን ልጅ ዝም ብሎ መመራት። ለምን ባይዘወይ የሃይሚና የብሩኬ ፍቅር ቀለብ እንዴ? አይደለም እኮ እኛ የምንፈልገው ሃይሚና ብሩኬ ፍቅራቸው እንዲቀጥል ነው እንጂ ሌላ ጸብ ደግሞ ተፈጥሮ ደግሞ ሃይሚና ብሩኬ ሌላ ችግር ውስጥ እንዲገባ አንፈልግም። አይደው። ስለዚህ አሁንም ከዚህ በኋላ እኔ የምናገረው ነገር ምንድነው? ሃይሚና ብሩክ መሃል ሶስተኛ ሰው በገባ ቁጥር ሌላ ጸብ እየተፈጠረ ነው እንጂ የምናየው ምንም ሰላም ሆኖ አያውቁም። አዲስ አበባ ድረስ እዩ ለምን ትመጣለች? እኛ እኮ አመለጥን እኮ ፋሚሊዎች አልሐምዱሊላህ። አሁን እንግዲህ በዛሬው ቪዲዮ እንደምናየው ከሆነ ሃይሚና ብሩኬ አሰንም አዲስ አበባ ገብተዋል። እንግዲህ ግን ይሄ ነገር ልክ ነው ወይ ቤተሰቦች? እስቲ በእናንተ ልክ ነው ማለት? ጉዳዩ አልተዘጋም። አዲስ አበባ መጡ ማለት የእዩ ጉዳይ የልጅቷ ጉዳይ ተዘጋ ማለት አይደለም። ሃይሚና ብሩኬ ልጅቷን አምነው ተቀብለዋል። ማመን ሌላ ጥፋት ነው። አሁን ደግሞ አዲስ አበባ መጥተዋል። አዲስ አበባ ሲመጡ እዩ አዲስ አበባ አትመጣም፣ እግር የላትም፣ መኪና የለም። ትመጣለች እኮ ቤታቸውን ታውቃለች። ባይዛወይ በዚሁ አጋጣሚ አንድ መናገር የምፈለገው ነገር አለ። የጨረቃ ቤተሰቦች ሃይሚና ብሩኬ ይህን ቤት በጣም ወደዋለሁ እኔ። ምክንያቱም ካጠገባቸው ቤተክርስቲያን ያለ ጥሩ ነገር ነበር ያሰብነው። ግን ደግሞ ይሄ ቤት ላይ ጥሩ ነገር ስለሌለ እውነት ቤት ቢቀይሩስ እንደ ሀሳብ የኔ ሀሳብ ነው። ይሄን መጋፋት አልችልም። ይሄ የሃይሚና የብሩኬ ውሳኔ ነው። ግን ሁላችንም ሀሳባችንን ብንሰጣቸው ኮሜንት ላይ ግን ያን አይተው ያስተካክላሉ ብዬ አስባለሁ። ቤት ቢቀይሩስ በቃ እውነቴን ነው። ባይዘወይ ቤት ማለት ትልቅ ነገር ነው፣ የተከበረ ነገር ነው። ግን አሁን እዚህ ቤት ውስጥ ብዙ ነገር ተፈጥሯል። ስለዚህ ያሁላ ነገር ረስተው ነገራቸውን ፍቅራቸውን እንደ አዲስ ለመጀመር አዲስ ቤት ቢከራዩ ምን ታስባላችሁ የጨረቃ ሰዎች? ምክንያቱም አሁን ላይ ጉዳዩን አልዘጉትም። ጉዳዩን እስካልዘጉት ድረስ ደግሞ እዩ ትመጣለች። እኛ ደግሞ ድጋሚ ደግሞ መበጥበጥና መበሳጨት አንፈልግም በቃ። ምክንያቱም ልጅቷ ተቀብሏል፣ ብሩኬም አይም ተቀብላለች። ስለዚህ እዩ ድጋሚ መታ ልጅ እንደዚህ ሆነች ምናምን እያለች መሀላቸው መታ የሃይሚና የብሩኬን ህይወት ትበጠበጣለች ብዬ አስባለሁ። ስለዚህ ይሄን ያሳብ ነው። የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ሊጻፉልኝ። ቆላጭ አሁን ቤቴን ማታውቀው መስሎ ነው። እዩ በደንብ ታውቋለች። እሱ እኮ ነው የሚያስጠላው። አሁን ቤትህን ማወቋ ስለአንተ የማታውቀው ነገር የለም። ባይዘወይ ይህ ሁሉ ነገር ግን የሆነው ምንድን ነው? በጓደኞች ምክንያት ነው። ባይዘወይ ያኔ እዩ ማን ያሳያት ቤቱን? ቤተሰቦቼ የእዩን ቤት የብሩኬ ጓደኞች ባያሳያት ኖሮ ቤቱን ታውቅ ነበር። ስለዚህ አሁንም ቢሆን ባውንደሪ ገደብን ከጓደኞች ጋር ያሉ ነገሮችን መገደብ አለብህ ብዬ ማሰቡ ለዚህ በዚህ ጉዳይ ነው። በቃ ፍቅራችሁ መሃል እንከን እንዲፈጠር ማድረግ የለባቸው።
እውነቴን ነው። እኔ አይሚና ብሩኬ እባካችሁ በቃ ይሄን ጉዳይ ለአንድና መጨረሻ ጊዜ ዘግታችሁ ማለት ነው። እኔ እፎይ ማለት እፈልጋለሁ። የጨርቃዊ ሰዎችም እፎይ ማለት እንፈልጋለን። ሳቃችሁ፣ ፍቅራችሁ ናፍቁናል። እሱን ነው እኛ ማየት እንፈልገው እንጂ አዘንና ስቃይና ማለቀስ አንፈልግም እንዴ። ምክንያቱም ካለብን ችግር ሌላ ችግር መጨመር አንፈልግም። የሰው ልጅ ዩቲዩብ ከፍቶ የሚያየው ለመዝናናት ለመማር ነው። ግን እናንተ ጋር አሁን ያን እያየን አይደለም። ስለዚህ ይህን ነገር እንድታስተካክሉ እፈልጋለሁ። እናንተም ደግሞ ቤተሰቦቼ ቪዲዮውን ሼር እያደረጋችሁ ላይ ብሩክ ያድርሱልኝ እንዴ። ያው ልጁን ተቆንዝራ እንኳን መታለች። ልጅ ተሸከማ በሆዷ እንኳን መታለች። አይ ብሩክ አነጋግሩን ያሳቀኝ። ተቆንዝራ እንኳን መታለች። እውነቱን ነው። ያኔ እንኳን እንደዛ አርጉዞና የመጣች ሴትዮ አሁን ልጅቷን ወልዳለች። ዴኒኑ አስቀይራ ብሩክ ማምኖ ተቀብሏላታል። ስለዚህ እንዴ ነው ቤቱ ማመጣው? ቤት ውስጥ መታ አይኔ እዚህ ቤት ነው የምኖረው አለማለቷስ በምን እርግጠኛ ነን? ከኋላቸው ሳለመከተላት በምን እርግጠኛ ነን? በምንም ቤተሰቦቼ ምንም ዋስትና የለንም። እኔ ከዚህ በኋላ የአይሚና የብሩኪን ፍቅር ሁሌ እየፈራሁ ነው የምኖረው። ለምንድን የምትፈራው ያብስራ ካላችሁኝ ደግሞ እነግራችኋለሁ። አይሚና ብሩኬ ችግሩን ዘግተዋል የመጡት ሸሽተው ነው የመጡት። በቃ ኦልሬዲ አዲስ አበባ። ስለዚህ አዲስ አበባ የመጡበት ምክንያት ዲኒ ለማድረግ ቢሆን እሳይ እፎየው እውነቱ ይወጣል ብዬ አስባለሁ። ልጁ የብሩኬ አይደለም ብዬ አስባለሁ። አሁን ላይ ግን ጉዳዩን ሸሰው ስለመጡ እዩ ተከትላ ትመጣለች። ስለዚህ የሆነ ቀን ትመጣለች። አሁን ባመጣ ከሳምንት በኋላ ከ15 ቀን በኋላ መጣ ሰላም ሆኑ ስንል መጥተው ደግሞ ድጋሚ ፍቅራቸውን ብታለፈረስ ደስ ይለናል አይደለም? ስለዚህ ይህን ጉዳይ ለአንድና ለመጨረሻ ጊዜ ብትዘጉት አይሚና ብሩክ ደስ ይለኛል። አንድ ነገር ጀምራችሁ መተው ጥሩ አይደለም። በቃ ወይስ አምናችሁበት በቃ ልጁን እናሳድጋለን ብላችሁ ዝም ብላችሁ የመጣችሁት አልገባኝም። እኔ ግራ ነው የገባኝ። እውነቴን ነው። የፈለገ የብሩኬ ፍቅረኛ ብትሆን የብሩኬ ሚስት ብትሆን ብሩኬ በትክክል እያሰበ ካልሆነች ብሩኬ ባያስብም እኔ አንድ ነገር አለ። ባለፈው እናንተም ስትናገሩኝ ምን ብያለሁ? ግን ባለፈው አሰን ባረገው ነገር አሁንም ቢሆን ነግራችኋለሁ። ያንተ የሚያደርገው ነገር ልክ ነው እያስቤ ነበር። ግን ደግሞ አይሚና ብሩክ መሀል ሶስተኛ ሰው መግባት የለበትም ብዬ አሁን ወደምንም ያለው። ግን ደግሞ ያ ነገር የሚሆነው ምንድን ነው? አይሚና ብሩክ የሆነ ችግር ሲመጣ ችግራቸውን እዛው ከፈቱ እዛው ከተነጋገሩ ካልተኮራረፉ ያዙ ልቀቁ ካላላችሁ ማንም ሰው ማላችሁ አይገባም። ብሩኬ እናንተ ግን አንድ ማትሆኑ ከሆነ ችግሩ ተፈጠረ ቁጥር አንተ ምጥሮት ከሆነ ሻሽታ አይን ምጥሮት ከሆነ የምጣሉ ከሆነ ግን ሶስተኛ ሰው ግን አለም 4-5ኛ ሰው ይገባል እናንተ ማለት ላይ። በእናንተ ጉዳይ ችግራችሁን መርመር አለባችሁ። ይሄ እኮ ሕፃንነት አይደለም። እስከ መቼ ነው ሕፃን የምትሆኑት? አድጋችኋል እኮ እናንተ። አሁን እኮ ኪትን ቆይታችሁ እኮ ሽማግሌ ትልካላችሁ። መቼም አይሚ እርጉዝ ከሆነች እርግጠኛ ሽማግሌ መላክ አይቀርም፣ ማግባትህ አይቀርም። አይሚ አግብታችሁም ተጋብታችሁም ይሄ ነገር ሊፈጠር ነው። ተጣልታችሁ ከቤት ልትወጡ ነው። አንተ ልትሸሽ ነው፣ አይሚ ልጣላ ነው። ምንድን ነው የሚሆነው ነገር? እንደ ትልቅ ሰው ባልና ሚስት እስከሆናችሁ ድረስ ፍቅረኛሞች እስከሆናችሁ ድረስ ችግራችሁን በመነጋገር መፍታት አለባችሁ ብዬ አስባለሁ። በማኩረፍ በመጣላት መሆን የለበትም ብዬ አስባለሁ። ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ጻፉልኝ። ነግሬያችኋለሁ፣ አዲስ አበባ እንደመጣን ነግሬያችኋለሁ። አዲስ አበባ ነው ያለነው እና ባይዘወይ እኔ አንድ ነገር አለኝ። አዲስ አበባ የወጡበት ዓላማ ዴኒኑን ለማስመርመር ከሆነ እሳየው። ከዛ ውጪ ከሆነ ግን ሸሽተው ጉዳዩን በቃ እኛ ምናምን ብለው ከሆነ ወይ ደግሞ ልሷን አምኖ ተቀብለው በትናንትና ቪዲዮ በቃ በዛ ጨርሰው ከሆነ ግን በጣም አዝንባቸዋለሁ። ሰዎች ለምን ብትሉኝ ያን ነገር ማድረግ የለባቸውም። አይሚና ብሩኬ እውነቱን ተጋብተው አውጥተውት ይህን ጉዳይ ለመጨረሻ ጊዜ ዘግተው መምጣት አለባቸው እንጂ ማሰበው ከጉዳዩ ሸሽተው መጥተው እኔ ምንም አያዋጥልኝም። ከሆንክ ከዚህ በኋላ ምንም አይነት ችግር አይፈጠርም ማለት ነው። በሰላም መኖር ትችላለህ። በሰላም አሰን እኮ የዋ ነው የምላችሁ በምክንያት በቃ አሁን አሰን አዲስ አበባ ስለመጡ ብቻ ጉዳዩ የሚያልቅ እየመሰለው ነው። አይደለም፣ አያልቅም። አይሚና ብሩክ እኮ ልጅቷን እኮ ተቀብለዋል። እንዲህ ነው የሚያልቀው። እቺ ልጅ እኮ ኢየሩሳሌም ከዚህ በኋላ እኮ በእነሱ ህይወት ውስጥ እድሜ ልካቸውን አለች ማለት ነው። እውነቱ እስካልወጣት ድረስ እኔ አልገባኝም። እኔ ጓደኛ ማለት ባይዘወይ አንድ ጓደኛ እኔ አሁን ከአንድ ሰው ጋር ስገናኝ ልብሴ ላይ የሆነ ቆሻሻ ካለ ውይ ይሄ ቆሻሻ እኮ አለብህ ብሎ የሚነግረኝ ነው ሰው በጣም ትክክለኛ ጓደኛዬ። እናንተ ግን ያን እያደረጋችሁ አይደለም። ይሄ ምሳሌ የሰጡት ለመመሰላችሁ ማናቸውም ጓደኞች እስቲ ዲኒኑ ድጋሚ ይደረግ አስቀይረው ይሆናል እኮ የሚል ነገር እኮ እስካሁን ሁሉም ላይ ይቻላል አላየውም። ሁሉም አልተናገሩም። ሌላ ችግር ከመፍጠርና ሌላ ውከታ ከመፍጠር ውጪ ያገም መሆን የለበትም ብዬ አስባለሁ። ጓደኛ ማለት የአንድን ሰው ነከን አይታችሁ ይሄ ነገር እኮ እንደዚህ ቢሆን አንዳችሁ እንኳን አላላችሁ። ዲኒኑ ድጋሚ ይደረግ አዲስ አበባ እንኳን አንዳችሁ አላላችሁ። ለምን እንዴ? የአይሚና ብሩኬን ሰላም የምትፈልጉ ከሆነ እኔ ያቅሜን እያልኩ ነው ቤተሰቦቼ። እናንተም ደግሞ ሲያቀማችሁን ቪዲዮን ሼር እያደረጋችሁ አይሚና ብሩክ ጋር ደርሱልኝ። በቃ ፈቅራት ከሆነ የመጣላት ሰይጣን አለብኝ እንዴ? ባላ ፈቅራት አይሚን ይዛታት ልጅ ካንተ ጋር ምናከራከር ባይዘወይ
ማፍቀር ጥሩ ነው። ባይዛዊ ብሩኬ አይሚን እንደምታፈቅራት ምን ያክል እንደምትወዳት እናውቃለን። ባይዛዊ ግን ደግሞ ማፍቀርን ደግሞ በተግባር ስትኖሩት ደስ ይለናል። ፍቅራችሁን በተግባር ኑሩልን። በቃ ባይዛዊ አሁን ብሩኬ እኔ አቁል ልንገር ብሩኬ ከዚህ በኋላ ያለ ህይወት ምን አይነት እንደሚሆን ግራ ነው የሚገባኝ። ምክንያቱም የኢየሩሳሌምን ልጅ ተቀብለሃል፣ የአንተ ልጅ ያልሆነ ልጅ ተቀብለሃል። እንግዲህ ስለዚህ ተቀብለ ለማሳደግ ወስነሃል። ከሀይሚ ጋር ምን አይነት ግንኙነት ይኖረሃል? ሀይሚ ታምናለች ወይ? ከዚህ በኋላ የሆነ ነገር በተፈጠረው ቁጥር የዚች ልጅ ስም አይነሳም ወይ? ባይዘው ወይ አሁን እየጎዳችሁ ያለችው ማን መሰላችሁ? ኢቭን የተወለደችው ህፃን ልጅ በጣም እየተጎዳች ያለችው እንዴት ብትሉኝ አባቷ ያልሆነን ሰው አባቴ ብሎ መጥራት በጣም ከባድ ነገር። ትክክለኛ አባቷን ሳታቅ ትኖራለች ማኖች ልጅ እናንተ በምታደርጉት ጥፋት ማለት ነው። ዴኒኑ ግን ድጋሚ ብታደርጉትና እውነቱ ይወጣ ግን እቺ ልጅ ትክክለኛ አባቷን የመፈለግ ጊዜ ይኖራታል ማለት ነው። አሁን ላይ ግን አባቴ የምጥለው ብላ መጠረው ሰው ብሩኬን አባቷ አይደለም። ይሄ ልክ ነው ብዬ አይደለም። በቃ እኔ የምታደርጉትን ነገርና የምትራመዱበትን መንገድ በደንብ እያስተዋላችሁ ብታደርጉ አይሚና ብሩኬ በጣም ደስ ይለኛል። ሁላችሁ ማለት ነው። ቤቴን ማታውቀው መስሎ ነው እዩ በጣም ፈራጅ ቆራጭ ምናምን ሆንክ እኮ ሁሉንም ነገር በቃ አስፈላጊ ሆነ እንዴ አይደለም። አንተ ልጅ ይወለ እኮ ቤት እንቀይራለን ግን ለምን ባይዘው ቀደም ተናገሩ ያለው ደግሞ እንናገርበት። አሁን በዚህ ጉዳይ ቤት ብትቀይሩ በጣም ደስ ይለኛል። በቃ እዚህ ቤት ውስጥ ብዙ ነገር ተፈጥሯል፣ ብዙ የማይሆን ነገር ተፈጥሯል። እኔ ቤቱን በጣም ወደው ነበር። የጨርቃ ቤቶቹ በጣም ባይዘው እኔ ከትልቁ ቤት ያቺ ትንሿ ቤት አይሚና ብሩኬን ባለፈው ተጣልተው ያስታረቃቸው ቤት በጣም ደስ ይለኛል። ባይዘው ትንሽ ቤት ሁሌ ፍቅር አለው፣ ግን ደግሞ ሌላ ትልቅ ቤት ብትከራዩ ይቻለኛል። በቃ ይሄን ቤት ሙሉ ለቃችሁ። ምክንያቱም ኢየሩሳሌም የምታየውን ቢሆን ህይወታችሁን ለማደፍረስና መበጥበጣቷን ትቀጥላለች ከዚህ በኋላ። ምክንያቱም አንደኛ ልጁ የብሩኬ ነው ተብሏል። እንዴት ነው የምታርፈው? ያኔ እንኳን የብሩኬ ልጅ እንዳሁን ሳይሆን ሳይረጋገጥ እንደዛ መታ የአይሚን ሻንጣ ይዤ ውጭ ነው ስትል ነበር። በአሁኑ ደግሞ እኔ እዚህ ቤት ነው የምኖረው የዚህ ቤት የቤት እመቤት ነኝ እንደማትል በምን እርግጠኛ ነን? እስቲ ንገሩኝ ይጨርቅ፣ በምን እርግጠኛ ነን? እኔ በጣም ሙሉ ለሙሉ ያ እንደምታደርገው በጣም እርግጠኛ ነኝ። ሰው ሲደበደብ ነገ ከነገ ወዲያ ማን አስደብዳቢው መባለው። ስለዚህ በግልጽ እንድትናገሩ ነው። ከሱ ጋር መጣለቀት ታረጣለ ባይዛዌ አሁንም ቢሆን እባካችሁን የሃይሚና የብሩኬ ጓደኛሞች በተለይ ብሩኬ ጓደኞች እባካችሁን በቃ የምታደርጉትን ነገር እያወቃችሁ ሃይሚና ብሩኬን ወደማየውን መንገድ እየወሰዳችሁ ናቸው። ባይዛዌ ማለት የእናንተን አለግባብ የምታደርጉትን ነገር መቀነስ አለባችሁ በቃ። ምክንያቱም እናንተ እኮ እናውቃለን ለሃይሚና ለብሩኬ አስባችሁ ስለምትወዷቸው ነው። ግን ደግሞ አንዳንድ ነገር ስታደርጉ አስባችሁ ተማክራችሁ ብታደርጉ ይሻላል ብዬ አስባለሁ። ምክንያቱም አንዳንዴ እኔ ፍቅር ውስጥ አላቅም። እኔ ፍቅር ውስጥ የሁለት ሰው ፍቅር ውስጥ 3 4 5 ሰው ሲገባ ደስ ይለኝ። በቃ ፍቅር ከሆነ ፍቅር ነው። የሃይሚና የብሩኬ ጉዳይ ከሆነ የሃይሚና የብሩኬ ጉዳይ ችግራቸውን ይዘው መፍታት አለባቸው ብዬ አስባለሁ። በቃ በጣም ከበዛ እንደውም እኔ ጉዳዩ ወደ ጋሽዬና ሙሺ ጋር ይሄድ ይችላል። ምክንያቱም እነሱ ቢያንስ ትልቅ ሰው ናቸውና ነገሩን በብልሃት ፈተውት ያስታርቃቸዋል ወይ ደግሞ ነገሩን ችግሩን ይፈታሉ ብዬ አስባለሁ። እኔ ይሄን አስባለሁ። እስቲ የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ጨርቃ ቤተሰቦች የዛሬ ቪዲዮ ይህን ይመስላል። የእናንተን ሀሳብ አስተያየት ማየት ፈልጋለሁ። ሁላችሁን ቤተሰቦቼ ቪዲዮውን ሼር እያደረጋችሁ ለሃይሚና ለብሩኬ አድርሱልኝ። ቤቱን ሰብስክራይብ ያላደረጋችሁ ደግሞ ቤቱን ሰብስክራይብ በማድረግና የደውል ምልክቱን በመጫን እኔ ቪዲዮ ስለቅ ይደርሳችኋል ማለት ነው። አመሰግናለሁ።